ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ መጋቢት 16 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዘመቻ አንድነት ወታደራዊ ተጋድሎ መጠንከር፣ እርዳታ መቋረጥና መዘዙ፣ የፋኖ አደረጃጀት፣ የድንበር ግጭቱ፣ ግሪን ካርድና የትራምፕ ክልከላ፣ የአፈናው ዶክመንተሪ፣ የፖለቲካ እስረኞቹና ጠበቆች፣ በስተኛው የሶማሊያ ጉዳይና የተጠናከረው ህዝባዊ ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በዘመቻ አንድነት 7ኛ ቀን በተለያዩ ግንባሮች ድል መቀዳጀቱን የአማራ ፋኖ በጎጃም አስታወቀ። አገዛዙ በመንገድ ግንባታ ስም ያሰማራቸው የመረጃና የመከላከያ አባላት በፋኖ ቁጥጥር ስር መሆናቸው ታውቋል። በአራቱ የፋኖ አደረጃጀቶች የታወጀው ዘመቻ አንድነት 7ኛ ቀኑን የያዘ ሲሆን በዚሁ በተለያዩ ግንባሮች ድል መቀዳጀቱን የአማራ ፋኖ በጎጃም አስታውቋል። በአማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር ትናንት ዘመቻ አንድነት 6ኛ ቀን ላይ በተደረገ ውጊያ አቸፈር ላይ ከተደመሰሰው ጠላት መካከል 14 ባንዳ አድማ ተናና 12 የወራሪው ስልጣን አስጠባቂ ጦር ራሱን መከላከያ ብሎ የሚጠራው በድምሩ 26 አስከሬን ዛሬ መነሳቱን የአማራ ፋኖ በጎጃም ዛሬ መጋቢት 16 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። አንድ ወታደራዊ አዋጊ መኮንን ተደምስሷል ያለው የመግለጫ በአማራ ፋኖ በጎጃም 5ኛው መንገሻ ኪም ክፍለ ጦር ባደረገው የተቀናጀ ማጥቃትም ሸንዲ ከተማን በመቆጣጠር ከጠላት ነጻ ማድረግ መቻሉን ገልጿል። ወርቅ አባይ ብርጌድ፣ ሸንዲ በርማ ብርጌድ፣ ደጃች አሰቦ ቡሬ ዳሞት ብርጌድ በውጊያው በተቀናጀ እና በተናበበ መንገድ መሳተፋቸውን ገልጿል። የጠላት ወራሪ ሰራዊት ከማህበረሰቡ ዘርፎት የነበረ 120 ኩንታል በርበሬ መማረኩንም አስታውቋል። አንድ ካሶኒ ሙሉ ብስኩትና አስቃጥላ ተማርኳል። ከ300 በላይ ንጹሃንን አፍኖ የነበረ ሲሆን 150 የሚሆኑት አፈናውን አምልጠው መውጣት መቻላቸውንም ገልጿል። ሁለት የጠላት ኃይል ከነሙሉ ትጥቃቸው ፋኖን መቀላቀላቸውን የጠቀሰው የአማራ ፋኖ በጎጃም 3 የንጹሃን መኖሪያ ቤቶችን በከባድ መሳሪያ አገዛዙ ማውደሙንም ገልጿል። በዚህም 2 ህጻናትና አንዲት ሰራተኛ መገደላቸውን በተጨማሪ 15 ቀን አራስ ላይ ሞርታር በማረፉ ወላዷ በግፍ መገደሏን ወራሪውን መደምሰስ ማስገዳትና ማፈራረስ ተጠናክሮ እንደሚቀጥል የአማራ ፋኖ በጎጃም በዚሁ መግለጫው አስታውቋል። ይህ በእንዲህ እንዳለ 7ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም 1ኛው ክፍለ ጦር በሁለት ቦታዎች ላይ የተሳካ ኦፕሬሽን ማካሄዱን ጨምሮ ገልጿል። ማምሻውን ክፍለ ጦሩ ቃል አቀባይ ፋኖ ሙሉሰኔ አባት ይፋ ባደረገው በዚሁ መረጃ ተከታታይ አውደ ውጊያዎችን እያደረገ የሚገኘው የአማራ ፋኖ በጎጃም 1ኛው ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ ከሶስት ሻለቃዎች ከሻምበል መማር ጌትነት ሻለቃ፣ በሬማም ሻለቃና ጊዮን ሻለቃ የተውጣጣ ኃይል ከመራዊ በቅርብ ርቀት በሚገኘው በተለምዶ እንጨት ተራ ተብሎ ከሚጠራው ቦታ ደፈጣ በመጣል ከባህር ዳር ዳንግላ ሲንቀሳቀስ የነበረውን ዘራፊ ኃይል ከ12 ሰዓት እስከ ምሽት 3 ሰዓት በቆየ አውደ ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን አስታውቋል። በሌላ በኩል የባህር ዳር ብርጌድ አካል የሆነችው በላይ ዘለቀ ሻለቃ ከባህር ዳር በቅርብ ርቀት ወደሚገኘው አቡነ ሐራ የተንቀሳቀሰውን የጠላት ኃይል ላይ ከፍተኛ ምት በማሳረፍ ሙትና ቁስለኛ ያደረገች ሲሆን ጠላት የቀረ ኃይሉን ይዞ መፈርጠጡ ተገልጿል። የፋኖን ምት መቋቋም ያቃተው በኮሎኔል ባህሩ በሚባል ህፃን ደፋሪ ግለሰብ የሚመራው 76ኛ ክፍለ ጦር ሰሜን ሜጫ ወረዳ የምትገኘውን ሪም ከተማ ለሁለተኛ ጊዜ አውድሞ ዘርፎ አቃጥሏት መሄዱንም የአማራ ፋኖ በጎጃም 1ኛው ክፍለ ጦር ቃል አቀባይ ፋኖ ሙሉሰኔ አባት ዛሬ ማምሻውን ገልጿል። በጣም በሚያሳዝን ሁኔታ ከፋኖ ጋር ምንም ግንኙነት የሌላቸውን በላባቸው ሀብት ንብረት አፍርተው የሚኖሩ ግለሰቦችን ከዚህ በፊት ዘርፎ አቃጥሎ መሄዱ ያስታወሰው ይሄው መረጃ አሁንም ከህዝብ ተለምኖ ተበድረው በድጋሚ ስራ ሲጀምሩ ሙሉ ሀብት ንብረት አውድሞባቸው ሄደዋል ሲል አስታውቋል። በተያያዘ ዜና የአማራ ፋኖ በጎጃም 1ኛ ክፍለ ጦር የባህር ዳር ብርጌድ ቃል አቀባይ ፋኖ ሀብታሙ የሱፍ ይፋ ባደረገው መረጃ የአብይ አህመድ ተላላኪዎች በቁጥጥር ስር መዋላቸውን ገልጾ በአማራ ክልል መንገድ ስራዎች ድርጅት ቢሮ ውስጥ የንብረት ክፍል ኃላፊ በመሆን ከመንግስት ጋር አብሮ እየሰራ ያለ ኮማንደር ጥላሁንና ሹፌሩ 10 አለቃ አለባቸው ሹም በላይ የእጀባ ፈቃድ ያለው የአገዛዙ ስልጣን አስጠባቂ ጦር ሜካናይዝድ ውስጥ የነበረ ዳብል ጋቢና ፒክአፕ ጋር ትላንት መጋቢት 15 ቀን 2017 ዓ.ም ከሰዓት ከ11 ሰዓት በኋላ በቁጥጥር ስር መዋሉን አስታውቋል። ከብልጽግና ተልኮ ተሰጥቷቸው ውስጥ ለውስጥ ሲንቀሳቀሱ ቢቆዩም ጀግኖቹ በድፍረት ከተማ ውስጥ ሰርገው በመግባት ዲያስፖራ መንደር ከነተሽከርካሪው አንቀው ያወጧቸው ሲሆን በዛሬው ዕለት ይህን መኪናውን ለመውሰድና አመራሮቹን ለማስለቀቅ የተንቀሳቀሰው ኃይል በደፈጣ በማድረግ ትንታጎቹ የበላይ ዘለቀ ልጆች ቀድሞ የጠላትን እንቅስቃሴ በበቂ መረጃ በማደራጀት ደፈጣ በመያዝ በጠላት ኃይል ላይ መብረቃዊ ጥቃት በመክፈት ልዩ ስሙ አቡነ ሐራ ላይ
4ቱን እስከ ወዲያኛው ሲሸኙ 7 ማቁሰላቸውን ጠላት በመጣበት እግሩ ተመልሶ ወደ ባህር ዳር መፈርጠጡንም አስታውቋል። ከመንግስት ጋር ተያያዥ ያላቸውን አመራሮች በቀጣይም እርምጃ መውሰዳችን አጠናክረን የምንቀጥል መሆኑን የባህር ዳር ብርጌድ የበላይ ዘለቀ ሻለቃ ህዝብ ግንኙነት ኃላፊ ፋኖ ቴድሮስ ዘገየ መግለጹን ጨምሮ አስታውቋል። በሌላ በኩል የፋኖን ምት መቋቋም ያቃተው አገዛዝ በፋኖ ስም ነጋዴዎችን እየደወለ ገንዘብ አምጡ ማለቱን የአማራ ፋኖ በጎጃም ለትግሉ ደጋፊዎች ባወጣው ማስጠንቀቂያ አስታውቋል። አብይ መራሹ ስርዓት ስርቆቱን በወንብድና መልክ ይዞ መጥቷል። ስለሆነም የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ በተለይም የብርጌዱ አካል የሆነችውን ደጉ በላይ ሻለቃን ስም በመጥቀስ ሐሰተኛ ደብዳቤዎችና ማስፈራሪያዎችን በማድረግ ህብረተሰቡና ሀብታላቸው የሚባሉ ግለሰቦችን ጭምር ለፋኖ ገንዘብ አምጡ፣ ጉዳዩ ምስጢራዊ የድጋፍ ጥሪን ይመለከታል በማለት ውስጡን ደብዳቤ ያሰራጩ ስልክ እየደወሉ ዘረፋ መጀመራቸውን በመግለጽ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። ዓለም አቀፍ እርዳታ መቀነሱ ከሳራ በታች የሚገኙ ኢትዮጵያንን ጨምሮ በሚሊዮኖች የሚቆጠሩ ህፃናትን ለሞት አደጋም ሊዳርጋቸው ይችላል ሲል የመንግስታቱ ድርጅትም አስጠነቀቀ። እንደ ድርጅቱም ዓለም አቀፍ እርዳታ መቀነሱ ለብዙ 10 ዓመታት የህፃናትን ሞትን ለመከላከል በተደረገው ጥረት የተገኘውን ውጤት የሚገታና ሁኔታዎችንም እስከ መቀልበስ የሚያደርግ ነው ሲል ስጋቱን ገልጿል። የተባበሩት መንግስታት የህፃናት መርጃ ድርጅት በእንግሊዝኛው ምህጻረ ቃል ዩኒሴፍ በዓመታዊ ዘገባው የእርዳታ ገንዘብ ነሳ መዘዙ በተለይ አሁን ከሳራ በታች የሚገኙት ሀገራትም ከፍተኛ የሆነው የህፃናት ሞትን እንዲባባስ ምክንያት መሆኑ እንደማይቀር አስጠንቅቋል። የድርጅቱ የጤና ጉዳዮች ተባባሪ ኃላፊዋም ፓውዚም ፋሼካ እንደሚሉት በፈረንጆቹ በ2023 የዛሬ 2 ዓመት እድሜያቸው ከ5 ዓመት በታች የሆኑ ህፃናት ሞት እየቀነሰ መሄዱ የተመዘገበባቸው ዓመታት ነበሩ። ያም ሆኖ በአመቱ 4.8 ሚሊዮን ህፃናት ሞተዋል። ይህ ከፍተኛ ቁጥር መሆኑን ሳይጠቀስም አይታለፍም ብለዋል። ከዚህ ሌላም የእርዳታም ቅነሳው የጤና ሰራተኞች እጥረትም፣ የክሊኒኮች መዘጋትም፣ የክትባት መርሃ ግብር መዛባትንና ወባን የመሳሰሉ በቀላሉ ሊታከሙና ሊድኑ የሚችሉ በሽታዎችን ለመከላከል የሚያስፈልጉ መሰረታዊ አቅርቦቶችን እጦቶችን የሚያስከትላልን ብለዋል። ተባባሪ ኃላፊዋም እንደሚሉትም በዚህ ረገድም የወባ ተጠቂዎች ቁጥር እየጨመረ የመጣበትን ኢትዮጵያን እንደ ምሳሌ ያነሱ ሲሆን ኢትዮጵያም የምርመራ አገልግሎት ወባን ለመከላከል የሚረጩ መድኃኒቶችና የአግሮበሮችም እንደዚሁም ለበሽታው መከላከያ የሚሄዱ ዘመቻዎችን ለማድረግም እርዳታም እጥረትም እንደተጋፈጠባትም ገልጸዋል። የአማራ ፋኖ አንድነት በጎንደር 3ኛውን ራስ አሞራው ውብነህን ኮር መመስረቱን አስታውቋል። ኮሩ ከ6 ክፍለ ጦሮች የተዋቀረ መሆኑን ተገልጿል። የአማራ ፋኖ አንድነት በጎንደር ዘመቻ አንድነት ተጠናክሮ የቀጠለ መሆኑን የገለጸ ሲሆን ጎን ለጎን የአማራ ፋኖ አንድነት በጎንደር 3ኛው ራስ አሞራው ውብነህ ኮር መመስረቱን አስታውቋል። በአርበኛ ሀብቴ ወልዴ የሚመራ አማራ ፋኖ አንድነት በጎንደር አደረጃጀቱን እያሰፋና እያሰመነ 3ኛ ኮሩን ራስ አሞራው ውብነህ ኮር በሚል ስያሜ መመስረቱን ዛሬ መጋቢት 16 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። የአማራ ህዝብ ስርዓት መር በሆነ መንገድ እያፈናቀለው እየገደለው ከቤት ንብረቱ ከእምነቱ ከርስትና ማንነቱ እየነቀለው ከዚያም አልፎ የመኖር ያለመኖር የህልውና ትግል ተጋርጦበት እንደሚገኝ ያስታውሰው የአማራ ፋኖ አንድነት በጎንደር መግለጫ የአማራ ህዝብ በአማራ ፋኖ መሪነት ከተደቀነበት የህልውና አደጋ ለመውጣት የአማራ ፋኖ አንድነት በጎንደር እንደ ተቋም ሆኖ ሁለንተናዊ ተጋድሎ እያደረገ ቆይቶ በዚህ ጊዜ ከክፍለ ጦር ከፍ ያለ ከአማራ ፋኖ አንድነት በጎንደር ማዕከል አገልግሎት እንዲያሳልጥ አስፈላጊ ሆኖ ስለተገኘ በሰሜን ቀጠና የሚገኙ 6 ክፍለ ጦሮችን ወደ አንድ ኮር ገብተው እዝና ሰንሰለቱን ጠብቀው እንዲንቀሳቀሱ ራስ አሞራው ውብነህ ኮርን የመሰረቱት ሰሜን አምባ ክፍለ ጦር፣ ጭና ክፍለ ጦር፣ ድብ ጠለምት ክፍለ ጦር፣ ደጃቻ ያሌው ብሩ ክፍለ ጦር፣ ራስ ደጀን ክፍለ ጦር፣ ሰሜን ክፍለ ጦር መሆናቸውን ይሄው መግለጫ አስታውሷል። የራስ አሞራው ክፍለ ጦር እንዲመሩ ስራ አስፈጻሚዎች መሰየማቸውን የሚያስታወቀ ሲሆን ሰብሳቢው አርበኛ እባቡ ካሳ፣ ምክትል ሰብሳቢ አርበኛ ወርቁ ሙሉ፣ ወታደራዊ አዛዥ አርበኛ ይርጋ ከቡሬ፣ ፖለቲካና ማህበራዊ ጉዳይ አርበኛ ዮሐንስ ተመመን ጨምሮ በተለያየ ደረጃ ኃላፊነት የተሰጣቸው ስም ዝርዝር ይፋ አድርጓል። የአማራ ፋኖ አንድነት በጎንደር በ3 ኮሮች 17 ክፍለ ጦሮች ተካተው ወታደራዊ እንቅስቃሴውን አጠናክሮ መቀጠሉን አስታውሷል። በዚሁ መግለጫ አንደኛ ኮር ሜጀር ጀነራል ባንታባተ ኮር፣ ጉና ክፍለ ጦር፣ አጼ ፋሲል ክፍለ ጦር ሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር፣ ጣና ገዳውዲዮስ ክፍለ ጦር፣ ኢንጂነር ስመኛው በቀለ ክፍለ ጦር የተካተቱበት ሲሆን ሁለተኛው ኮር መይሳው ካሳ ኮር፣ ቋራው ሜድላ ክፍለ ጦር፣
ጦር፣ አድዋ ክፍለ ጦር፣ አጣናዋሴ ክፍለ ጦር፣ ዞብል ጃኖ ክፍለ ጦር፣ ቴዎድሮስ ክፍለ ጦርና ልዑል አለማየሁ ክፍለ ጦር የተካተቱበት ሲሆን ዛሬ ይፋ ባደረገው ራስ አሞራ ውብነህ ኮር ስር ያለው ሰሜን ክፍለ ጦር ተብሎ የተጠቀሰው ሰሜን ብርቅዬ ክፍለ ጦር ተብሎ የሚታወቀውን መሆኑን በዚሁ መግለጫ አስታውቋል። የቀድሞ ምርኮኛና ያገዛዙ ኤታማዦር ሹም ብርሃኑ ጁላ በቅዠት ጨረስኩት ያለው የፋኖ ሰራዊት እንደ ምድር አሸዋ በሰው ኃይልና በትጥቅ ምድርን እየሸፈናት ይገኛል በማለት የአማራ ፋኖ አንድነት በጎንደር ዛሬ ባወጣው መግለጫ አስታውሷል። ኢትዮጵያና ኬንያ በሚዋሰኑበትም ኩርኩክ ቀበሌም ባለፈው ቅዳሜ መጋቢትም 13 2017 ዓ.ም በተከሰተም አዲስ ግጭትም 4 ኢትዮጵያን መገደላቸውና 3 ሰዎች መቁሰላቸውን የአካባቢው ነዋሪዎችም ተናገሩ። ለደህንነታቸው የሰጉ የአካባቢው ነዋሪዎችም እንደገለጹትም የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በእለቱ የዳሰነች ወረዳ ወጣቶች ለቅኝት ወደ ኩርኩክም ሲጓዙ ከኬንያም ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸው ተነግሯል። በዚህም 4 ወጣቶች ሲገደሉ 3 ሰዎችም ደግሞ መቁሰላቸውም ተገልጿል። የኛ ወጣቶችም 11 ነበሩ ያሉ አንድ አይን ማኝ እነሱ በቁጥር ብዙ ናቸው፣ ከነሱ ወጣቶች ጋር ተገናኝተው ተታኩሰው ከኛ 4 ሰው ሲወድቅብን በኩርኩክ መስመር የተከሰተው ግጭትም አስከፊ ነበር ያሉትም የአንድ አይን ማኝ ከኬንያም ቱርካና አንድ ሽማግሌ በቶክስም ልውውጡ መሃል መገደላቸውንም ገልጸዋል። ጉዳዩን በተመለከተ በደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስትም ተጠሪ የሆኑት አቶ መሳይ ሌበን ለአዲስ ስታንዳርድ እንደገለጹት በግጭቱ የ4 ሰዎች ህይወት ማለፉን አረጋግጠዋል። ኢትዮጵያውያን ወጣቶችም ለቅኝት በሚንቀሳቀሱበት ወቅት ከኬንያም ቱርካና ሚሊሻዎች ጋር መጋጨታቸውን የገለጹት ኃላፊው በግጭቱም ህይወታቸውን ካጡት በተጨማሪም 3 ሰዎችም ቆስለው ኦምራቴም ጤና ጣቢያም ገብተው የህክምና ክትትል የተደረገላቸው እንደሚገኝም ገልጸዋል። እንደ ኃላፊው ገለጻም በማግስቱ እሁድ መጋቢት 14 2017 ከኬንያም ቱርካና የመጡ ታጣቂዎችም ጎሮ በተሰኘም ስፍራም ተኩስም ከፍተው በመቶዎች የሚቆጠሩ የቀንድ ከብቶችን ዘርፈው ለመውሰድ እንቅስቃሴ ማድረጋቸውንም ገልጸዋል። ይሁን እንጂ የአካባቢው ማህበረሰብ ደርሶ ውጊያ በመካሄዱ ከብቶቹን እንዳስመለሰም የተናገሩት ኃላፊው በተኩስ ልውውጡ መሃል ከኬንያም ቱርካና አንድ ሰው መገደሉንም ገልጸዋል። አካባቢው የስጋት አካባቢ ከመሆኑ አንጻር ተደጋጋሚ ግጭቶችን ያስከትላል ወይም ያስተናግዳል ያሉትም አቶ መሳይ የአካባቢው ማህበረሰብ የትም እንዳይሄድና ተረጋግቶም እንዲቀመጥ ከጸጥታ መዋቅራችን ጋር ሆነን እየሰራን ነው ብለዋል። ከዚህም ቀደም ኢትዮጵያና ኬንያ በሚዋሰኑባቸው ደቡባዊ ኦሞ ዞን ዳሰነች ወረዳ ባለፈው የካቲት 16 2017 ዓ.ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ምክንያት በትንሹ 13 ኢትዮጵያውያን ሲገደሉ 2 ሰዎችን በጽኑ መቁሰላቸው አይዘነጋም። የፕሬዝዳንት ትራምፕ አስተዳደር የግሪን ካርድ አመልካቾችን ጉዳይ ለጊዜው መክታቱን አስታውቋል። ጉዳዩ ግሪን ካርዳቸውን ይጠብቁ የነበሩና በስደትና በተለያዩ መንገዶች የመጡትን ሁኔታ ሊያጓትት እንደሚችል አንዳንዶች ስጋታቸውን የገለጹ ነው። የአገር ውስጥ ጉዳይ ሚኒስትር ወይም ሆምላንድ ሴኩሪቲ የስደተኝነት ጥያቄ አመልክተው የጸደቀላቸውና እንደ ስደተኛ ለመኖር የተፈቀደላቸው በስደተኝነት ወደ አሜሪካ የመጡትን ጨምሮ ግሪን ካርዳቸው እንዲታደሳላቸውም ሆነ ግሪን ካርድ ለማግኘት ብቁ የነበሩና ማመልከቻቸውን ያስገቡ ሰዎችን ጉዳይ ለጊዜው መክታቱን አስታውቋል። ለግሪን ካርድ የሚያስፈልገውን መረጃ አሟልተው ጥያቄ አቅርበው በመጠባበቅ ላይ ያሉትን ጉዳይ እንዲዘገይ ያደረገው ተጨማሪ የማጣሪያና የደህንነት የኋላ ታሪክ ምዘናን እንደሚያደርግም አስታውቋል። ይህም የስደተኝነት የመኖሪያ ፈቃዳቸውን በድጋሚ ሊያይ እንደሚችል ጭምር ዛሬ ባሰራጨው መግለጫ ጠቅሷል። ከዚህ ቀደም የአሳይለም ጥያቄያቸው ተቀባይነት ያገኙና ግሪን ካርድ በመጠበቅ ላይ ላሉ ጭምር አጣብቂኝ ውስጥ ሊከት እንደሚችል የህግ ባለሙያ ሙሉ ጌታቸው ከሙሉ ሎ ግሩፕ የዛሬውን ውሳኔ አስታኮ አስተያየታቸውን አስፍረዋል። ሰዎች ግሪን ካርድ ለጊዜው ፕሮሰስ እንደማያደርግ ያስታወቀው የሆምላንድ ሴኩሪቲና ለዚህም ምክንያቱ ተጨማሪ የማጣሪያና የደህንነት የኋላ ታሪክ ምዘና ውስጥ እንደሚገቡ ተገልጿል በማለት የዛሬውን መግለጫ አስታኮ አስተያየታቸውን የሰጡ ሲሆን ይሄ ብዙ አሳይለማቸው ተቀባይነት ያገኙ ወይም የሪፊጂ ስታተስ አግኝተው በአሜሪካ ያሉ ሰዎችን አጣብቂኝ ውስጥ የሚከት ውሳኔ መሆኑን ጠቅሰዋል። በቅርቡ ግሪን ካርድ ያላቸውና ከ12.8 ሚሊዮን በላይ የሚሆኑ በአሜሪካ በቋሚ መኖሪያ ፈቃድ የሚኖሩ ከአሜሪካ ውስጥ ለመውጣት ፍርሃት እንደገባቸውና ከዚህ ቀደም ከአሜሪካ እንደልባቸው ወጥተው ተመልሰው የሚገቡበትን ሁኔታ በማስታወስ ስጋት እንዳለባቸው በዝርዝር በመጥቀስ ይህንን የተለያዩ ወገኖችና የህግ ባለሙያዎችን አነጋግሮ ሰፋ ያለ ዘገባ አቅርበዋል። ህጋዊ ቋሚ መኖሪያ ፈቃድ ግሪን ካርድ ያላቸው ወገኖች ወደ አገር ተመልሰው ሲገቡ I-407 የተሰኘ ፎርም እንዲሞሉ በፈቃደኝነት የሚጠየቅ ሲሆን ይህንን ፎርም መሙላት በፈቃደኝነት ህጋዊ መኖሪያ ፈቃድን እንደመመለስ የሚቆጠር በመሆኑ
ከመሙላት በፊት ትውልደ ኢትዮጵያና ትውልደ ኤርትራውያንም ሆኑ የትኛውንም በአቅራቢያ ያለ የህግ ባለሙያ ማማከር አስተርጓሚ እንዲቀርብላቸው የመጠየቅ መብት እንዳለ ከዚህ ቀደም በተደጋጋሚ አስተያየት ሲሰጥ መቆየቱ አይዘነጋም። የዛሬው ውሳኔ በሺ የሚቆጠሩና ግሪን ካርዳቸውን እየጠበቁ የነበሩ አመልካቾችን ጉዳይ የሚመለከት ሲሆን ፕሬዚዳንት ትራምፕ ወደ ስልጣን ከመውጣታቸው በፊት ቃል የገቡት በሚሊዮን የሚቆጠሩ ህገወጥ ስደተኞችን ከሀገር ለማባረር ቢሆንም ግሪን ካርድን በተመለከተ ይዘውትም ጡት አቋም ማነጋገር ጀምረዋል። ዛሬ የሆምላንድ ሴኩሪቲን ውሳኔ ተከትሎ እንደ አውሮፓ አቆጣጠር ከኦክቶበር 2023 እስከ ሴፕቴምበር 2024 ድረስ 67800 አሜሪካ ውስጥ ያለው አሳይለም ጠያቂዎች ያመለከቱ መሆናቸው የተገለጸ ሲሆን ከነዚህ ውስጥ 40,000 ያህሉ በስደት ህጋዊነት አግኝተው ወደ አሜሪካ የገቡትን እንደሚጨምር ተጠቅሰዋል። የዛሬው ውሳኔ ብዙዎችን ተጨማሪ ስጋት ላይ የሚጥል መሆኑን የተለያዩ ዜና ዘገባዎች ውሳኔውን ተከትሎ አስተያየታቸውን መስጠት ጀምረዋል። የተፈጸመባትን ግፍ ተናግራ ድጋፍ መጠየቋን ተከትሎ ዛሬም በአገዛዙ እየተሳደደች የምትገኘው የቀድሞ ዩኒቨርሲቲ ተማሪ ብርቱካን ተመስገን በፖሊስ ቁጥጥር ስር ሆና በደህንነቶች ጥያቄ ሲደረግላት መዋሉን የሚጠቅሱ መረጃዎች ወጥተዋል። ኢቢኤስ ቆራርጦ ባቀረበው ስሙ ያልተጠራው ደንቢዶሎ ዩኒቨርሲቲ ጣቢያውንና ተማሪዋን ለማጥላላት መግለጫ ሰጥቷል። በዚያው ደንቢዶሎ የሚገኝ የፌዴራል ፖሊስ ባለስልጣንም ተመሳሳይ መግለጫ ሰጥቷል። የአገዛዙ ማህበራዊ ሚዲያ ፈቀላጤዎች የማጥላላት ዘመቻ ተጠናክሮ ቀጥሏል። የቀድሞ የዩኒቨርሲቲ ተማሪ የነበረችውና ታግታ የደረሰባትን መከራ በኢቢኤስ ቴሌቪዥን ቀርባ ባለፈው እሁድ የተናገረችው ቴሌቪዥኑ ድጋፍ እንዲደረግላት ጥሪ ያቀረበላትን ግፍ የተፈጸመባትን ወጣት ማንነት ከመካድ ጀምሮ ዛሬ ስርዓቱና የስርዓቱ ካድሬዎችን ጭምር ግምት ላይ የጣሉ የተለያዩ የፈጠራ መታወቂያዎችን በስሟ በማዘጋጀት የፈጠራ የትምህርት ውጤት በማዘጋጀት የተናገረችውን እውነት ለማዳፈን የጣሩ ቢሆንም አገዛዙም በቁጥጥር ስር ካደረጋት በኋላ ዛሬም በፖሊስ ጥያቄ ሲቀርብላት እንደነበርና በደህንነቶች ጫና ሲደረግባት እንደነበር ታውቋል። በደንቢዶሎ ዩኒቨርሲቲ አማካኝነት ዶክመንተሪ ለመስራት ዝግጅት እየተደረገ ሲሆን ለዚሁ የሚሆን ቃል እንድትሰጥ እየተገደደች ሲሆን በደንቢዶሎ ዩኒቨርሲቲም ዛሬ ቀረጻ ሲደረግ እንደነበር ከአማራ ክልል የመጣ ዩኒቨርሲቲ ተማሪ ጭምር በጫና አስተያየት እንዲሰጥ መደረጉን የሚጠቅሱ መረጃዎች ወጥተዋል። በማህበራዊ ሚዲያ የተማሪ ብርቱካን ተመስገንን የደረሰባትን ሰቆቃ መናገሯን ለማስተባበል የተለያዩ አዳዲስ የፈጠሯቸውና በቀላሉ መለየት የሚያስችሉ መታወቂያዎችን አንዱ መታወቂያ ከሌላው ጋር የእድሜም ሆነ የአድራሻ ለውጥ ያለበት በችኮላና በጥድፊያ ያዘጋጁት መሆኑን በግልጽ የሚያሳይና የተምታቱ መረጃዎችን ጭምር በማሰራጨት እውነቱን ለማጣጣል ሞክረዋል። አገዛዙ በተደጋጋሚ ሲፈጸሙ የነበሩና ትኩረት ያላገኙ ጉዳዮችን በማዳፈን ከዚህ ቀደም የደንቢዶሎ ዩኒቨርሲቲ ተማሪዎች ዛሬም ድረስ የደረሱበት አለመታወቁን ተከትሎ ጉዳዩ እንደ አዲስ መወያያ መሆን አገዛዙን እያስደነገጠው ሲሆን ይህኑ ተከትሎ የሚሰጧቸው አስተያየቶች የተምታቱ መሆን ተጠናክሮ ቀጥለዋል። ይህ በእንዲህ እንዳለ ጋዜጠኛ ጴጥሮስ መስፍን ታደሰ እግዚአብሔር እዛ እንዲሄድ ዕጣ አውጥቶልኝ ቢሆንስ በእኔ የሚሰራው ስራ ቢኖርስ እግዚአብሔር በዛ ላለ ህዝብ ከፈለገኝስ በሚል ቤዛ አባቷና ቤተሰቧን ያሳመነችበትና ደንቢዶሎ የሄደችበት ምክንያት ነው። ያመነችው እግዚአብሔር ይድረስላት በማለት በደንቢዶሎ ዩኒቨርሲቲ ተማሪ የሆነችውና ከ2 ዓመት በፊት ህዳር 29 ቀን 2015 ዓ.ም የታገተችው ቤዛ ተሾመን ታሪክ አስደግፎ በማውጣት አስተያየቱን አስፍሯል። ቤዛ ከታገተች 2 ዓመት ከ4 ወራት የሆናት ሲሆን ዩኒቨርሲቲውም ለፖሊስም ለቤተሰብም እስካሁን ምላሽ ያለመስጠቱን ጠቅሶ ደንቢዶሎ ዩኒቨርሲቲ አሁን ባወጣው መግለጫ ምንም አይነት እገታ ተከናውኖ እንደማያውቅ አቶ ገመቹ ብርሃኑ የሐሰት ወሬ በማለት የሰጠውን መግለጫ ዋቢ በማድረግ በዚህ ምክንያት የቤዛና የዩኒቨርሲቲው ተማሪ እንደነበረች የሚያሳዩ ዶክመንቶችን ማያያዝ አስፈልጓል ሲል ይፋ አድርጓል። ከግፍ በላይ ግፈኛው ማንነት በሚያስጨንቃቸው የእውነት ድምፅና የቤተሰብ ሰቆቃን እንዳይታፈን የቤዛ ድምፅ ከተሰማ 2 ዓመት አለፈው። የደንቢዶሎ ዩኒቨርሲቲ አርኪቴክቸር 5ኛ ዓመት ተማሪ እንደነበረች ጠቅሶ እስካሁን ፖሊስም ዩኒቨርሲቲው ምላሽ አልሰጡም። ቤተሰብ ያለውን አማራጭ ሁሉ ተጠቅሞ አፈላልጓል። እንዲህ ያሉ ጉዳዮች በተነሱ ቁጥር ቤተሰብ ወይ እርሙን አላወጣ ወይ አላገኛት እንዲሁ በስቃይ አለ በማለት ጥሪ የማቀርበው የቀድሞ የቦሌ ቃህይወት ትምህርት ቤት መምህራን ጓደኞች፣ የደንቢዶሎ አርኪቴክቸር ትምህርት ክፍል ተማሪዎችና ጓደኞቿ ፍትህ ግድ የሚላችሁ ኢትዮጵያን ሁሉ ድምጽ ሆኗት እገታ ውሸት አይደለም፣ ቤተሰብ ስቃይ ላይ ነው በማለት ከደንቢዶሎ ዩኒቨርሲቲ በታገተችው የ5ኛ ዓመት ተማሪ ቤዛ ተሾመ ጉዳይ አስተያየቱን አስፍሯል። የአገዛዙ ደጋፊዎች የቀድሞ ዩኒቨርሲቲ ተማሪና ከፍተኛ ስቃይ የተፈጸመባት በዚሁ ሳቢያ ህዝቡ ቅሬታና ቁጣውን በተለያዩ ማህበራዊ ሚዲያዎች እየገለጸ መገኘቱን ተከትሎ ተማሪ ብርቱካን ተመስገንን የሚያጥላሉ ያገዛዙ ደጋፊዎች ኢቢኤስ ቴሌቪዥንን ስርዓቱ በአስቸኳይ እንዲዘጋ ከመጠየቅ አልፈው ጉዳዩን የቴሌቪዥን ጣቢያ ባለቤቶች ማንነት ጋር በማያያዝ ሰፊ ዘመቻ እያካሄዱ ይገኛል። በቅርቡ ቴሌቪዥን ጣቢያው ተገዶ መግለጫ ሊሰጥ የሚችልበት ሁኔታ እንዳለ በስፋት እየተገለጸ ይገኛል።
የቀድሞም የኢትዮጵያ ርዕሰ ብሔር ሳህለ ወርቅም ዘውዴ የዲሞክራቲክ ኮንጎ ጦርነት ለመሸምገል በተቋቋመው የመሪዎች ቡድን ውስጥ ተካተቱ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከቡድኑ ወጡ። የምስራቅ አፍሪካ ማህበረሰብ በእንግሊዝኛው ምህጻረ ቃል EAC እና የደቡባዊ አፍሪካ ልማት ማህበረሰብ በእንግሊዝኛው ምህጻረ ቃል ሳዲክ አባል አገራት መሪዎች በትላንትናው ዕለት በበይነ መረብ ወይም በዌብ ባደረጉት የዲሞክራቲክ ሪፐብሊክ ኮንጎን ጦርነትን የማስቆም ውይይት አዲስም የሸምጋይ ቡድን እንዲካተት ከስምምነት የተደረሰ ሲሆን የቀድሞው የኢትዮጵያ ፕሬዝዳንት ወይዘሮ ሳህለ ወርቅ ዘውዴ የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ተክተው በአዲሱ ቡድን እንዲካተቱ ኮሚቴው ወስኗል። ህፃናትና ሴቶች የጦርነት ዋነኛ ገፈት ቀማሾችና ሰለባዎች ናቸው ያሉት መሪዎቹም ያለ ሴቶች ተሳትፎ ሰላም አይመጣም የሚል አባባልን ገዢ ሐሳብ በመሆኑ የቀድሞው ዲፕሎማት ወይዘሮ ሳህለ ወርቅ በአዲሱ ቡድን ውስጥ እንዲካተቱ መደረጋቸውን የደቡብ አፍሪካው የሬዲዮ አገልግሎት SBSC ከጆሃንስበርግም ዘግቧል። የሰሜን ኢትዮጵያን ጦርነትን ያስቀረው የሰላም ድርድርን በዋነኛነትም የመሩትም የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በዲሞክራቲክ ሪፐብሊክ ኮንጎ ሸምጋይ ቡድን ውስጥ በነበሩበትም እንዲቀጥሉ የተወሰነ ሲሆን የቀድሞው የደቡብ አፍሪካ ፕሬዝዳንት ካግሌሜ ሞቴሌኔ እና የቀድሞው የማዕከላዊ አፍሪካ ሪፐብሊክ ፕሬዝዳንት ካትሪን ሳምባ ፓንዛም በአዲሱ የሸምጋይ ኮሚቴ ውስጥ መካተታቸው ታውቋል። ይህም የቋንቋና ማለትም የፈረንሳይኛና የእንግሊዝኛም ተናጋሪነትና የጾታም አስተዋጽኦም ሴቶች ወደ መድረኩ እንዲመጡ ማድረጉም ተመልክቷል። በሩዋንዳ ይታገዛል የተባለው ከፍተኛ እልቂትም ዝርፊያና መፈናቀል እንዲፈጸም ምክንያት ሆኗል ተብሎ በብዙዎች ዘንድ የሚጠለጠለው M23 የተሰኘው ታጣቂ ቡድን ከዲሞክራቲክ ሪፐብሊክ ኮንጎ መንግስት ጋር እርቅ እንዲያወርዱ በሚያስችል ጉዳይ የሳዲቅ የምስራቅ አፍሪካ ኢኮኖሚ ማህበርና የአፍሪካ ህብረት በቀጣዩ 7 ቀናት ውስጥ ይሰባሰባሉ ይወያያሉም ተብሎ ይጠበቃል። በአንጎላ አደራዳሪነት ባለፈው መጋቢት ወይም በፈረንጆቹ ማርች 18 2025 ታቅዶ የነበረው የስምምነት መድረክ የአውሮፓ ህብረት በሩዋንዳና በM23 ከፍተኛ አመራሮች ላይ ማዕቀብ መጣሉን ተከትሎ የታጣቂ ቡድን በመጨረሻው ሰዓት ላይ ከድርድሩ አቋርጦ መውጣቱን መዘገባችን ይታወሳል። በትውልደ ኢትዮጵያዊ ህግ ባለሙያ አስተባባሪነት በቶሮንቶ ለሊናና ለፖለቲካ እስረኞቹ መስከረም አበራ ጠበቆች ድጋፍ ተሰበሰበ። በአሁኑ ወቅት በአገዛዙ ስር ላይ የሚገኙት የአማራ ብሔር ተወላጅ የሊናና የፖለቲካ እስረኞችን ጨምሮ በነ ዶክተር ወንደሰን አሰፋ መዝገብ ጉዳያቸውን የሚከታተሉ ነጻ በሚባል ደረጃ የቆሙ ጠበቆችን ለማገዝ ወስኖ የተንቀሳቀሰው ትውልደ ኢትዮጵያዊ የካናዳ ህግ ባለሙያ ተክለ ሚካኤል አበበ ሳህለ ማርያም አስተባባሪነት ለኢትዮጵያ የፖለቲካ እስረኞች በጥብቅና ቆሙ ለመደገፍ በተደረገ ገንዘብ ማሰባሰብ 1 ሚሊዮን ብር መሰብሰብ መቻሉን ዛሬ ስብስቡ በላከው መግለጫ አስታውቋል። በቶሮንቶ ከተማ ነዋሪ በሆነው ኢትዮጵያዊ የካናዳ ህግ ባለሙያ ተክለ ሚካኤል አበበ ሳህለ ማርያም ከፌብሩዋሪ 13 ቀን እስከ ፌብሩዋሪ 24 ቀን 2025 ዓ.ም ኢትዮጵያ ተጉዞ በነበረበት ወቅት አዲስ አበባ ቃሊቲ እስር ቤት በመገኘት የፖለቲካና ህሊና እስረኛዋ ጋዜጠኛ መስከረም አበራን መጎብኘቱን እንዲሁም ልደታ በሚገኘው የፌደራሉ ከፍተኛ ፍርድ ቤት ተገኝተው በነ ዶክተር ወንደሰን አሰፋ መዝገብ የተከሰሱትን 51 ተከሳሾች የተካተቱበትን የፍርድ ቤት ችሎት ለግማሽ ቀን መከታተሉን የጠቀሰው የመግለጫ ተከሳሾቹ ጠበቆች አስቸጋሪ በሆነና መቺ ባልሆነ ሂደት ውስጥ ተከሳሾቹን ለመከላከል የሚያደርጉትን ጥረትም ታዝበው ማድነቁን ከታዘበው መነሳት የተከሳሾቹን ጠበቆች ለማገዝ አንዳንድ እንቅስቃሴዎችን ሲያደርግ መቆየቱን ዛሬ ፈንዱም ባስተባበሩበት መግለጫ ተጠቅሷል። ተከሳሾች በመረጧቸው ጠበቆች የመወከል አቅም ከሌላቸው በመንግስት ክፍያ ጠበቃ ሊቆምላቸው እንደሚገባ የኢትዮጵያ ህገ መንግስት አንቀጽ 20 አንቀጽ 5 ይደነግጋል ያለው የትውልደ ኢትዮጵያ ህግ ባለሙያ መግለጫ ብቃት ባለው ጠበቃ መወከል የፍትህ ርትዕ መሟላት አንዱ መሰረታዊ ቅድመ ሁኔታ ነው። በኢትዮጵያ ላሉ የፖለቲካ እስረኞች በመንግስት የሚቆም ጠበቃ ለማግኘት ተቋሙ ነጻነት መተማመን ልማዱም ባህሉም የለም። በዚህ ሁኔታ የነ መስከረም አበራ ጠበቆች በጣም በተጣበበ ነዋይ በነጻ ሊባል በሚችል መልኩ የሚሰጡትን አገልግሎት እናደንቃለን። የጠበቆቹን ትጋት ለማገዝ አድናቆታችንን ለማሳየት ሸክማቸውን ለመጋራትና የፍትህ ስርዓቱን እንዲፈትኑት በማሰብ እንዲሁም የተጠናከረ የጠበቆች ማህበርና የጥብቅና መንፈስ እንዲጎለብት የበኩላችንን አስተዋጽኦ ለማድረግ በማለም ላለፉት 15 ቀናት ያደረግነውን የኢትዮጵያ ፖለቲካ እስረኞች ተከላካይ ጠበቆች ገንዘብ የማሰባሰብ ሂደት ዛሬ አጠናቀናል ሲል ይኸው መግለጫ አስታውቋል። በዚህ ሂደትም ከአቶ ተክለ ሚካኤል አበበና አቶ ዳንኤል ጥላሁን የህግ ብሪዎች 350 ሺህ ብር እንዲሁም ከሌሎች 40 ለጋሾች 650 ሺህ ብር በአጠቃላይ 1 ሚሊዮን ብር መሰብሰብ መቻሉንም ይኸው መግለጫ አስታውቋል። በዚህ ዙር የተባበሩንን ሁሉ እናመሰግናለን። በቀጣይም በምናደርገው ተመሳሳይ መርሃ ግብር የበኩላችሁን እርዳታ እንድታደርጉልን እምነታችንን
እንገልጻለን በማለት ይኸው መግለጫ ጥሪ አቅርበዋል። በእንዲህ እንዳለ አገዛዙ በአማራ ማንነታቸው ሳቢያ አስሮ በተለያዩ መዝገቦች በየጊዜው ፍርድ ቤት በሚያቀርባቸው እነ መስከረም አበራን ጨምሮ በርካታ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች አገዛዙ ያቀረበውን የፈጠራ የሽብር ክስ ተከትሎ የተለያዩ ምስክሮችን በአንዳንዶቹ መዝገብ እያሰማ ሲሆን በቅርቡ በእነ አቶ ዮሐንስ ቦያለው መዝገብም ይመሰክሩልኛል ያላቸው የፌዴራል ፖሊስ አባላት የእነሱን የወንጀል ተሳትፎ እንደማያውቁ ይልቁኑ በፋኖ ውጊያ በነበረበት ወቅት ተማርከው የተደረገላቸውን ርኅራኄና ሰብአዊነት ፋኖ የብሔርም ሆነ የሃይማኖት ልዩነት እንደማያደርግ መመስከራቸውን ጠቅሰን መዘገባችን አይዘነጋም። የአገዛዙ አቃቢ ከዚህ ቀደም በችሎት ለምስክርነት ያቀረበው ግለሰብ ጠበቃ ሰለሞን ገዛኸኝ ያስፈራሩኛል በማለት ጫና ለማድረግ መሞከሩን መዘገባችን ይታወሳል። በዘመቻ አንድነት ግራ የተጋባው አገዛዝ ከዚህ ቀደም ያሰማራቸውን አድማ ብተናዎች እየሰበሰበ ነገ ወይም ከነገ ወዲያ በብር ሸለቆ እንደ አዲስ ለማስመረቅ ዝግጅት እያደረገ ሲሆን የሚሊሻ አባላቱም በአድማ ብተና ስም እንዲቀላቀሉና ዩኒፎርም ለብሰው እንዲታዩ ለማድረግ እንቅስቃሴ የተካሄደ መሆኑ ታውቋል። በአማራ ሕዝብ ላይ ጦርነት የከፈተው የአብይ አገዛዝ አራቱ የፋኖ አደረጃጀቶች ከመጋቢት 10 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ጀምሮ በተለያዩ ግንባሮች የከፈቱትን ዘመቻ አንድነት የማጥቃት እርምጃ ተከትሎ እየደረሰበት ያለውን ወታደራዊ ሽንፈት ለማካካስ ከዚህ ቀደም በተለያዩ ግንባሮች ያሰማራቸውና ውጊያ ላይ የነበሩ አድማ ብተናዎችን ጨምሮ አዳዲስ ሰለጠኑ የተባሉትን በመጨመር የሚሊሻ ስልጠና ወስደው በተለያዩ ግንባሮች ሲያዋጋቸው የነበሩትን ጭምር እንደ አዲስ ለማስመረቅ ዝግጅት እያደረገ መሆኑን የሚጠቅሱ መረጃዎች ከአማራ ክልል ወጥተዋል። ሰሞኑን በርከት ያለ አገዛዙ ስልጣን አስጠባቂ ጦር አርብና ቅዳሜ በአውሮፕላን ወደ ባህር ዳር ያጓጓዘ ሲሆን በኢትዮጵያ አየር መንገድ የታጠቁ ወታደሮችን ማጓጓዝን ተከትሎ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው በዓለም አቀፉ ጋዜጠኛ ማርቲን ፕላውት በኩል የወጣውን መረጃ ትክክል መሆኑን አረጋግጦ አየር መንገዱ ከድርጊቱ ካልተቆጠበ እርምጃ እንደሚወስዱ ማስጠንቀቁ አይዘነጋም። አገዛዙ በአማራ ክልል ያለውን ወታደራዊ እንቅስቃሴ ተከትሎ በአራቱም አቅጣጫዎች ያሰማራቸው ያላቸውን አድማ ብተናዎች 2-3 ቀን ያልፈጀ አዲስ የተሃድሶ ስልጠና ሰጠው በሚል እንደ አዲስ ሰልጣኞች ለማስመረቅ እየተዘጋጀ መሆኑ ታውቋል። ምርቃታቸውን ተከትሎ በጎጃም በጎንደር በሸዋና በወሎ አዲስ ስምሪት ይሰጣቸዋል መባላቸውና የስልጠናው ዝግጅት በአገዛዙ መገናኛ ብዙሃን ሰፊ ትኩረት እንዲያገኝ እየተሰራ መሆኑም ታውቋል። ሰሞኑን በፋኖ በኩል እየተወሰደ ያለውን ወታደራዊ እርምጃ ተከትሎ የፋኖን ጥቃት ለህወሓት ጄኔራሎች ኃላፊነቱን ለመስጠት የሞከረ ቢሆንም አርበኛ ዘመነ ካሴን ጨምሮ የፋኖ መሪዎች የአገዛዙን ውንጀላና የአማራ ህዝብ በራሱ ልጆች እያደረገ ያለው የህልውና ተጋድሎ ተጠናክሮ እንደሚቀጥልና አገዛዙ ሽንፈቱን ተከትሎ የሚሰጣቸው መግለጫዎች እርባና ቢስ መሆናቸውን በመግለጽ ትግሉ ተጠናክሮ እንደሚቀጥል መግለጻቸው አይዘነጋም። በሌላ በኩል ህዝቡ የህልውና አደጋውን ተከትሎ በተለያዩ አቅጣጫዎች ያገዛዙ ስልጣን አስጠባቂ ወታደሮችና ባንዳዎች በበቀል እርምጃ የሚወስዷቸውን እርምጃዎች ተከትሎ ከፋኖ ጎን በመቆም ህልውናውን ለማስከበር የሚያደርጋቸው እንቅስቃሴዎች ጎልተው በዘመቻ አንድነት መታየታቸውን ከየፋኖ አደረጃጀቶቹ በተናጠልና በጋራ በሚሰጡ መግለጫዎች እየተገለጸ ይገኛል። የአማራ ፋኖ በጎጃም ከዚህ ቀደም በተጠና መንገድ ብር ሸለቆ ወታደራዊ ማሰልጠኛ ላይ የሰነዘረውን ጥቃት ተከትሎ አገዛዙ ከተለያዩ አገሪቱ አካባቢዎች አፍሶ ያመጣቸው እድሜያቸው ለውትድርና ያልደረሰ ታዳጊዎችን ጭምር የወሰደውን ድንገተኛ ጥቃት ተከትሎ ብዙዎቹ እንዲበታተኑ በማድረግ ወደ ቤተሰቦቻቸው እንዲሄዱ ያደረገ ሲሆን በማሰልጠኛው ላይ ሞርታል ጥቃትና የተቀናጀ ኦፕሬሽን በማድረግ ፋኖ በጊዜው ከፍተኛ ድል መቀዳጀቱ አይዘነጋም። ሰሞኑን እየተካሄደ ያለውን ዘመቻ አንድነት ተከትሎ ከዚህ ቀደም በተደጋጋሚ ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ፋኖ ቆሞ የማይዋጋበት ደረጃ ደርሷል በማለት ጽንፈኛ ብለው የሚጠሩትን ፋኖ ለማጣጣል ሲሞክሩ የነበረ ቢሆንም ይህንን ሐሰተኛ ሪፖርት ያመነው አብይ አህመድ ባህር ዳር ላይ ብስክሌት በመንዳት ይህንኑ ለማረጋገጥ ያደረገው ሙከራ በዘመቻ አንድነት መክሸፉ አገዛዙን በከፍተኛ ደረጃ ማስደንገጡና የፋኖን ጀነራሎች ወታደራዊ ጥበብ ወደ ጎን በማድረግ የድሮ አለቆቹን ለፋኖ እንቅስቃሴ በስም እስከ መጥራት መድረሱ ስርዓቱ እየደረሰበት ያለው ሽንፈት ግልጽ ማሳያ መሆኑ ሲጠቀስ ቆይቷል። አገዛዙ በተደጋጋሚ የሚያቀዳቸው ወታደራዊ እርምጃዎች እየከሸፉ መሄዱን ተከትሎ ዛሬም በበቀል ሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸሙ ሲሆን በዘመቻ አንድነትም የደረሰባቸውን ሽንፈት ተከትሎ የሰላማዊ ሰዎችን ሕይወት በመቅጠፍ ንብረት በማውደም ጥፋት ማድረሳቸውንም ሲጠቀስ ቆይቷል።
አንድ የአሜሪካ ከፍተኛ ባለስልጣን ጋዜጠኛ ባለበትም የሲግናል ቡድን ውስጥ በየመን ላይ የአሜሪካ መንግስት ለማድረስም ያቀደውን የጦር ጥቃት በተመለከተ መረጃ በማጋራታቸው ከፍተኛ ቁጣም ተነሳባቸው። ይህ የሲግናል ቡድን ብሔራዊ ሚስጥርን ባለስልጣናት የሚለዋወጥበት ሲሆን ጋዜጠኛው ቡድኑን መቀላቀሉን የነጩ ቤተ መንግስት ዋይት ሃውስም አረጋግጧል። የአትላንቲክ መጽሔትም የሚሰራው ጄፍሪ ጎልድበርግ እንዳለው ምክትል ፕሬዚዳንት ዲጄ ቫንስ እና የመከላከያ ጻፊው ፔተር ሃገት የሚገኙበት ቡድን ውስጥ የተቀላቀለው ጋዜጠኛ አሜሪካ በሁቲ አማጽያን ላይ ለማድረስ ያቀደችውን ሚስጥራዊ ጥቃት ጋዜጠኛው መመልከቱንም ተናግሯል። ምን አይነት መሳሪያም ጥቅም ላይ እንደሚውል የትኛው ኢላማ ላይ መቼ ጥቃት እንደሚፈጸም መረጃውን ጋዜጠኛው ያየው ከጥቃቱም 2 ሰዓት ቀድሞ እንደነበረም ተገልጿል። ዲሞክራቶችም የፕሬዚዳንት ዶናልድ ትራምፕ አስተዳደር ሲተቹም ሪፐብሊካኖችም ስጋታቸውን እየገለጹ መሆኑን ተገልጿል። ጋዜጠኛው ወደ ሲግናሉ ቡድን እንዲቀላቀል የተደረገው በድንገትም እንደሆነ የተገለጸ ሲሆን የነጩ ቤተ መንግስት ብሔራዊ ደህንነት አማካሪ ማይክል ዌልዝ ወደ ቡድኑ አካቶትም ሊሆን እንደሚችልም ገምተዋል። የየመኑ ታጣቂ ቡድን ሀውቲን የሚደግፍ ሰው ወደ ሲግናል ቡድን እንኳንም አልተካተተም። የአሜሪካውያን ህይወት አደጋ ላይ የሚጥል መረጃ ነበረም ያጋሩ የነበረው ሲሎም ጋዜጠኛው ዘግቧል። ፕሬዚዳንት ዶናልድ ትራምፕ አትላንቲክ ላይ ስለወጣው ዘገባ እንደማያውቁ የተገለጸ ሲሆን የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት በየመኑ ታጣቂ ቡድን በሀውቲ ላይ የደረሰው ጥቃትም ስኬታማ ነበር፣ ፕሬዚዳንት ዶናልድ ትራምፕ በብሔራዊ ደህንነታቸው ቡድናቸውን ይተማመኑበታልም ብለዋል። የመከላከያ ሚኒስትር ጸሐፊው ወታደራዊ ኦፕሬሽን ስኬታማ መሆኑን የገለጹ ሲሆን ጋዜጠኛው በሲግናል ቡድኑ መቀላቀሉን በተመለከተም ሲጠየቁ አሳሳችና ዋጋቢስም ጋዜጠኛ ነው ሲሉ መልሰዋል። ሪፐብሊካኑ አፈ ጉባኤ ማይክ ጆንሰን ባለስልጣኖችም በተገቢው መንገድም ኃላፊነታቸውን እየተወጡ መሆናቸውን በመጥቀስም የጋዜጠኛው በሲግናሉ ወይም በመረጃው ቡድን ውስጥ መግባቱ ግን ስህተት ነው ሲሉ ተችተውታል። ዲሞክራቶቹ በበኩላቸው በጉዳዩ ዙሪያ ምርመራ እንዲከፈት የጠየቁ ሲሆን የብሔራዊ ደህንነት ቅሌት ነው ሲሉ ጠርተውታል። ዲሞክራቱ ቻክ ሹመር ለረጅም ጊዜ እንዲህ ያለ ነገር አልሰማንም፣ የወታደራዊ ደህንነትም ክፍተትም ያሳየ ነው በማለትም የፕሬዚዳንት ዶናልድ ትራምፕን አስተዳደር ወርፈዋል። ጋዜጠኛው ቡድኑ ውስጥ እንዲገባ ስለመደረጉ በአትላንቲክ መጽሔት ላይ የተዘገበ ሲሆን ቡድኑ ምናልባትም ሐሰተኛ ሊሆን እንደሚችል አስቦ ነበር። ሆኖም ግን በየመን ስለታቀደም ጥቃትም በቡድኑ መረጃም ሲለቀቅም በጣም ነበርም የተደነቀውም ብለዋል። ጋዜጠኛው እንዳለው ስለ ጥቃቱ ባለስልጣናቶቹ መልእክት በሚለዋወጡበት ወቅት ምክትል ፕሬዚዳንቱም ከፕሬዚዳንቱ የሚጻረር አስተያየት መስጠታቸውንም መታዘቡን ገልጾ ዲጄ ቫንስም ፕሬዚዳንቱ አውሮፓ ላይ ከሚስተላለፈው መልእክት ጋር ጥቃቱ የሚጋጭ መሆኑን የገባው አስመሰለኝ ብሎ መጻፋቸውን ጋዜጠኛው በዘገባው ላይ አስነብቧል። የምክትል ፕሬዚዳንቱም ቃል አቀባይ ዊሊያም ማርቲን በበኩላቸው ፕሬዚዳንቱና ምክትል ፕሬዚዳንቱ በውጭ ጉዳይ ፖሊሲ ላይ ተመሳሳይ አቋም አላቸው ሲሉ ለቢቢሲም ገልጸዋል። የቱርኩ ፕሬዝዳንት ዋና ተቀናቃኛቸውን ማሰራቸውን ተከትሎ የተነሳባቸውን ህዝባዊ ቁጣ በተቃዋሚዎቻቸው ላይ ያሳበቡ። ቱርክን ላለፉት 22 ዓመታት የመሩት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በአገሪቱ በአሁኑ ወቅት እየተካሄደ የሚገኘውን ጠንካራ የተባለው ህዝባዊ ተቃውሞ ዛሬ 6ኛ ምሽቱን የቀጠለ ሲሆን ተቃዋሚ የፖለቲካ ፓርቲዎች የአመጽ እንቅስቃሴ በመቀስቀስ ተጠያቂ በማድረግ ፕሬዝዳንቱ ወቅሰዋል። በኢስታንቡል አመጽ የተቀሰቀሰው የኤርዶዋን ዋና ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሬም ኢማሞግሉ ባለፈው ረቡዕ ሙስና ተጠርጥረው በቁጥጥር ስር መዋላቸውን ተከትሎ ሲሆን የሪፐብሊካን ፒፕልስ ፓርቲ አባል የሆኑት ኤክሬም ኢማሞግሉ ከቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጋር ጠንካራ የፖለቲካ ተቀናቃኝ መሆናቸው የሚታወቅ ሲሆን የተቃዋሚ ፖለቲከኛውን እስር የተቃወሙ በሺህ የሚቆጠሩ ሰዎች ሰኞ ዕለት ዳግም አደባባይ ለተቃውሞ የተሰበሰቡ ሲሆን ተቃውሞ ዛሬም ተጠናክሮ ቀጥሏል። ትላንት እሁድ ምሽት በነበረው አመጽ ተባብሶ አስለቃሽ ጭስና ጥይት እንዳለፉት ቀናት የተኮሰ ቢሆንም ኢማሞግሉ ከከንቲባነታቸው የታገዱ ሲሆን የቀረበባቸው ውንጀላ ከፖለቲካ ጋር የተያያዘ ነው ቢሉም ኤርዶዋን በበኩላቸው ይህንን አስተባብለዋል። ትላንት ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ በታኝ ፖሊሶች ተገኝተው የነበረ ሲሆን ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ ዕለት የታየው ከባድ ግጭት እንዳይደገም የሰጋው የከተማው ፖሊስ አድማ በበተኛ ውሃ የጫኑ መኪኖችን አሰማርቶ መታየቱም ታውቋል። እስከ ትላንት ምሽት በወጡ
በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረበት ጊዜ አንስቶ 1133 ሰዎችን በቁጥጥር ስር መዋሉ የተገለጸ ሲሆን ኤርዶዋን ቀደም ሲል በቴሌቪዥን በተላለፈ መግለጫቸው ሰልፎቹን ክፉ በማለት ተቃዋሚ የፖለቲካ ፓርቲዎችን የዜጎቻችንን ሰላም ቅስቀሳ በማድረግ አደፍርሰዋል ሲሉ ወንጅለዋል። ቱርክ ዋና ከተማ አንካራ መግለጫዎችን የሰጡት ፕሬዝዳንቱ የተቃውሞ ሰልፎች እንዲቆሙ ጥሪ ያቀረቡ ቢሆንም ተቃዋሚ ፓርቲዎች ለቀረበላቸው ውንጀላ ምላሽ ከመስጠት ይልቅ በፖለቲካ ታሪካችን ውስጥ ታይቶ የማይታወቅ ባለፉት 5 ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎች ሰጥተዋል በማለት ፕሬዝዳንቱን አጣጥለዋል። የሪፐብሊካን ፒፕልስ ፓርቲ ሊቀመንበር ኦዝጉር ኦዜል ትናንት ምሽት ሺዎች በተሰበሰቡበት የተቃውሞ አደባባይ ንግግር ያደረጉ ሲሆን ፋሺዝም ላይ የሚደረግ ተቃውሞ ነው ሲሉ ህዝባዊ ቁጣውን ገልጸዋል። ኦዜል ዛሬ ማክሰኞ በሲልቪሪ እስር ቤት የሚገኙትን የቀድሞውን ከንቲባና የኤርዶዋን ዋና ተቀናቃኝ ኢማሞግሉን እንደሚጠይቁ ተናግረው የነበረ ሲሆን የፍርድ ቤቱ ሂደት እንዲቋረጥና እንዲለቀቁ እንደሚጠይቁ እንዲሁም የፍርድ ሂደቱ በቀጥታ የህዝብ መገናኛ ብዙሃን በሆነው ቲአርቲ እንዲተላለፍ እንደሚጠይቁ ትናንት ለተቃውሞ ለተሰበሰበው ህዝብ ባደረጉት ንግግር ተናግረዋል። በስር ላይ የሚገኙት የቱርኩ ፕሬዝዳንት ዋና ተቀናቃኝ ኢማሞግሉ ሰኞ ዕለት በ2028 ለሚካሄደው ፕሬዝዳንታዊ ምርጫ የሪፐብሊካን ህዝቦች ፓርቲ እጩ ሆነው የተመረጡ ሲሆን እጩ ሆነው እንዲቀርቡ የተሰጣቸው ድምጽ ፓርቲያቸውን ወክለው የሚሳተፉ ብቸኛው ሰው መሆናቸው የተረጋገጠ ሲሆን ተምሳሌታዊ ነው ተብሏል። ሁለት በእስር ቤት ያሳለፉት የተቃዋሚ ፖለቲከኛውና ፕሬዝዳንታዊ እጩ በዕለቱ ወንጀለኛ ድርጅት በማቋቋምና በማስተዳደር ጉቦ በመቀበል በመዝረፍ የግል መረጃዎችን በህገወጥ መንገድ በማዘጋጀትና ጨረታ በማጭበርበር የሚል ክስ በኤርዶዋን አስተዳደር በኩል ቀርቦባቸዋል። በቱርክ በአሁኑ ወቅት እየተካሄደ ያለው ህዝባዊ ቁጣ በ2013 እንደ አውሮፓ አቆጣጠር የህዝብ መናፈሻን መፍረስ ተከትሎ ከተደረገው የጌዝ ተቃውሞ በኋላ በቱርክ ከታዩ ሰልፎች ሁሉ ትልቁ ነው የተባለ ሲሆን በአገሪቱ ካሉት ከተሞች አንካራና ኢስታንቡልን ጨምሮ ከ55 በላይ ከተሞች ውስጥ እየተካሄደ እንደሚገኝ ታውቋል። በወታደራዊ ግዳጅ ላይ ሳለም ፓስታይን ነጥቀህ ወሰድክብኝ በሚል ጸብ የትግል ጓዱን የገደለም የሶማሊያ መከላከያ ሰራዊት አባል በሞት እንዲቀጣም የጦር ፍርድ ቤት ውሳኔ አስተላለፈበት። አብዱራህማን ማውልዲ የተባለ አንድ የሶማሊያ መከላከያ ሰራዊት አባል ፒራን በተባለችው የሶማሊያ ግዛት ውስጥ በሚገኝ አንድ ወታደራዊ ካምፕ ውስጥ አብሮት ከነበረው ስሙ ለጊዜው ያልተገለጸ ወታደር ጋር በሶማሊያን ዘንድ በስፋት በሚታወቀው የፓስታ ምግብ እንደ ደስለን ቴሌቪዥን እንገጆች ያለው ምግብ እየተመገቡም ሳለ ባለፈው መጋቢት ወይም በፈረንጆቹ ማርች 16 2024 በተነሳም አምቧም ጓሮ ወታደር አብዱራህማን ጓደኛውን መግደሉን ያረጋገጠው የጦር ፍርድ ቤትም ተከሳሹ አብዱራህማን እርሱም በጥይትም ተደብድቦ እንዲገደል ውሳኔ አስተላልፎበታል። እንደ ፈረንጆቹ አቆጣጠር በ1962 የወንጀለኛ መቅጫና የወታደራዊ መቅጫ ህግም ያጸደቀችው ጎረቤት ሶማሊያ ከባድ ወንጀል የፈጸሙ ሰዎች በሞትም እንዲቀጡ በአብዛኛው ጥይት ተደብድበው እንዲሞቱ የሚያደርግም ሲሆን የሸሪዓንና የእስላሚክ ፍርድ ቤትም ተቀባይነት ባላት ሶማሊያ ውስጥ ወንጀል የፈጸሙ ሰዎችም ተወግረው ወይም አንገታቸውም ተቀልቶም እንዲገደሉ ህጉ ቢፈቅድም አልሸባብ በሚቆጣጠርባቸው አካባቢዎችም ይህ ቅጣት በስፋት የተለመደ መሆኑ ተገልጿል። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው አብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩሉን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር
ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።